ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ሂስትሪ ከዩኒት 7 የተወጣጡ ጥያቄዎችን አብረን የምንሰራ ይሆናል። ወደ 40 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። ከሞጁላችሁ ከዩኒት 7 የተወጣጡ ሜጀር ግሎባል ዲቨሎፕመንት ከሚለው ምዕራፍ ማለት ነው። ይሄኛው ምዕራፍ ብዙ ተማሪዎች ቀድመን እንድንሰራ ብዙ ተማሪዎች ስለጠየቃቸው ለዛ ነው በሰፊ ምዕራፍ ነው። በተጨማሪ ብዙ ጥያቄ ኤክስፔክት ይደረጋል ከዚህ ምዕራፍ። እኛም በዛ መልኩ ነው በተለያዩ ፓርቶች ይሄኛው ምዕራፍ ከበር ለማድረግ እንሞክራለን። ይሄ ፓርት 1 ቪዲዮ ነው። በዚህ ፓርት ያልተካተቱ ጥያቄዎች ያልተካተቱ ሴክሽኖች በቀጣይ ፓርቶች በተከታታይ እንሰራላችኋለን። ቻናሉን ላይክ ቻናሉን ሰብስክራይብ ለጓደኞቻችሁም ሼር አድርጉ። ቪዲዮንም ላይክ አድርጉ ለሌሎች ተማሪዎች እንዲዳረስ ቫይራል እንዲሆን ቪዲዮ። እንደዚሁም እናንተም በጥናት በርቱ። እኛም በተከታታይ በተለይ በቀጣዮቹ ጥቂት ቀናቶች ውስጥ ተከታታይ ቪዲዮዎችን 2-3 ቪዲዮዎችን ከጫን በየቀኑ እየጫን ለእናንተ ለማድረስ ቻፕተሮችን ከበር ለማድረግ እንሞክራለን። ቴሌግራማችን ሪሜዲያል ፎከስ እሱን መከታተል እንዳትረሱ። እዛ ላይ አፕዴቶችን አዳዲስ ነገሮችን ዛሬ እናሳውቃችኋለን። እሱን ጆይን ማድረግ እንዳትረሱ። እናንተም ፈተና ሌሎች ነገሮችን በተቻለ መጠን ቀንሳችሁ ሞር ብዙም ሳትጨናነቁ መጨናነቅም የለባችሁም። ሞር ደግሞ ዝም ብላችሁ ከምትደጋግሙ ያነበባችሁትን ከምትደግሙ በዚህ ሰዓት በደንብ በጥያቄዎች ራሳችሁን አእምሯችሁን በጥያቄ ለማዘጋጀት ሞክሩ። ብዙ ጥያቄዎችን ለመስራት ሞክሩ። ጠንካራ ጎናችሁን እና ደካማ ጎናችሁን ማለት የቱ ጋር ጥሩ እንደሆናችሁ የቱ ጋር ክፍተት እንዳለ እንድትለዩ ስለሚያደርጋችሁ በአሁኑ ሰዓት በደንብ ጥያቄዎችን ለመስራት ሞክሩ። እኛም ፕሮሚስ በቀጣይ ቀናት ከዚህ ካለፉት ቀናቶች ሰፋ ያሉ ቪዲዮዎችን ለመስራት እያዘጋጀንላችሁ ነው። ኦኬ እሺ እንጀምር። The first question is, why did Italy join the First World War on the Allied side in 1915? A. To gain territorial reward from Austria and the Turkish Empire. B. Due to long-standing alliance with Britain and France. C. In response to German submarine attacks. D. To defend itself from Central Power invasion. የትኛው ነው መልሳችን? The answer should be መልሳችን የሚሆነው A ነው። answer should be A. You have to gain territorial rewards from Austrian and Turkish Empire. ጣሊያን የግዛት ሪዋርድ እንደ ሽልማት ከአውስትሪያ እና ኦቶማን ኢምፓየር ቃል ተገብቶላል ነበር። ያ ነው ወደ 1915 ሜይ ላይ 1915 ላይ ወደ ጦርነት እንድትገባ ያደረጋት በአላይ ሳይዶች ነው። መልሳችን ይሄ ሆነ። Number 2, what key factor promoted the USA to enter World War I in 1917? A. Assassination of Franz Ferdinand. B. Pressure from allied countries. C. German submarine attack on American ships. D. The Bolshevik revolution in Russia. የትኛው ነው? ይሄ C. German submarine attack on American ship. ጀርመኖች የአሜሪካን ቦትን አስምጠዋል።
እስከዛ ድረስ አሜሪካ ዳይሬክት ጦርነት ውስጥ አልገባችም። ብትጠረጠርም ከጀርባ እያሴኑት ወይ ታግዛለች ተብሎ ሳስፔክሽን ቢኖርም ግን ዳይሬክት አሜሪካ እስከ 1917 ድረስ ጦርነት ውስጥ አልገባችም ነበር። ግን ጀርመን የአሜሪካን መርከብ የተጓዦች መርከብ ስታሰጥም ያኔ አሜሪካ በጣም በተለይ ማህበረሰቡ የአሜሪካ ፐብሊክ ኦፒኒየን ተቀየረ። አሜሪካ ወደ ጦርነት እንድትገባ ከፍተኛ ግፊት በመምጣቱ አሜሪካ ጀርመን ላይ 1917 ላይ ወደ ጦርነት በአዲስ ጉልበት ያ ደግሞ ተርኒንግ ፖይንት ወይ ሺፍት ያደረገ የጦርነቱን አቅጣጫ በአዲስ በትኩስ ኃይል አሜሪካ የገባችው የጦርነቱ ውጤት ላይ ከፍተኛ ተጽዕኖ አሳድራ ለድል ጦርነቱን እንዲበቃ ያስቻለች ሀገር ነች። መልሳችን የጀርመን ጥቃት ነው። Number 3, which treaty officially ended World War First for Germany? A. Treaty of Trianon. B. Treaty of Saint Germain. C. Treaty of Lausanne. D. Treaty of Versailles. የትኛው ነው? should be treaty of Versailles. የቨርሳይልስ ስምምነት በጀርመን ላይ ማለትም 1919 ላይ የተፈራረሙት ያ የጦርነት ጀርመን ላይ እንዲያበቃ ያስቻለ ነበረ። ግን ጥሩ ውጤት አላመጣም። ምንም እንኳን በሰዓቱ ጦርነት ቢያስቆም ከፍተኛ የሆነ እንትን ላይ ቅጣት ነው የተጣለባት። የጀርመን ላይ ከፍተኛ የግዛቶቿን እንድታጣ እንደዚሁም ወታደሮቿ ላይ ትልቅ ማዕቀብ በፋይናንሻል ብዙ ማዕቀብ የተጣለበት እንደዚሁም ለሌላ ጦርነት ያነሳሳ ፍትሃዊ ያልተባለ ፍትሃዊ ያልሆነ ይመስል የቨርሳይልስ ስምምነት ነበር ማለት ነው። Number 4, which country showed strong resistance during the Gallipoli campaign? A. Italy. B. Turkey. C. Russia. D. Serbia. የትኛው ነው? ቱርኪ ነው። የሙስጠፋ ከማል የቱርክ ጦር ነው የአላይድ ፎርሶች የጋሊፖሊ ካምፔንን ሪዚስት ኦር ዲፊት በማሸነፍ ወደ ኮንስታንቲኖፕል ወይም ወደ አሁኗ ኢስታንቡል ያደረገውን የጦርነት የእንትን ግስገሳ በማሸነፍ ያስቆመው ማለት ነው። Number 5, what was the main reason for the construction of 600-mile trench on the Western Front? A. To defend Italy's northern border. C. To cut off German colonies in Africa. C. To launch attacks on Eastern Europe. D. Because both sides failed to break each other's line. 600 ማይል እንደ ምንድን ነው የሚባለው እንደ ምሽግ ወይም እንደ ቦይ ሆኖ ከእንትን ጀምሮ ከፈረንሳይ ሰሜናዊ ፈረንሳይ ስዊዝን እንደዚሁም ኮስታል የቤልጂየም የባህር ዳርቻዎችን ጨምሮ እስከ ያ እንደ ዴድ ብሎክ በዌስተርን ፍሮንት የሰሩት ነበር። እንደዚሁም ግን አንዱን ለማሸነፍ በፍጥነት አልቻሉም ነበር። Number 6, which two events made 1917 a turning point in the World War? A. Treaty of Versailles and the Gallipoli campaign. B. Germany's loss of colonies and naval blockade. C. Russian Revolution and the USA entry into
the war, the creation of the League of Nations, and the fall of Austria. ነው 1917 ላይ ሩሲያ አብዮት በዋናነት 1917 ላይ የጦርነቱን ቅርጽ ከቀየሩ ክስተቶች ውስጥ ሩሲያ በአብዮት አገሪቷ ላይ በተቀጣጠለው አብዮት ምክንያት ከጦርነቱ መውጣቷ፣ እንደዚሁም ዩኤስኤ ደግሞ በአዲስ ጉልበት፣ በአዲስ ኃይል፣ በአዲስ ሀብት ምንም ያልባከን አዲስ ጉልበት ይዛ ጦርነቱን በአላይስ ሳይድ እንደ ባላይስ በእንትን ማለቷ በመቀላቀሏ this is the two events which made 1917 a turning point in the world war. ጫውታ የቀየሩ ሁሉም ነገር ከዚህ በኋላ ነው አብዛኛው ነገር የተቀየረ የጦርነቱ አቅጣጫ። Number 7, what was a major criticism of the Treaty of Versailles? It was too lenient on German. B, it favored Russian expansion. C, it encouraged peace and cooperation. D, it was too harsh in the solve future conflict. የቨርሳይልስ ስምምነት ዋና የሚታችበት too harsh በጣም አደገኛ፣ በቅድም እንዳለው በፋይናንሻሊ፣ በሚሊተሪ፣ በቴሪቶሪ ጀርመንን በብዛት የቀጣ፣ ያ ደግሞ በጣም ኦቨርሊ ሃርሽ የነበረው ጀርመን ላይ ያ ሰላም ሳይሆን ያመጣው ሌላ እንትን ይዘራ የጦርነት ወይ በቀል እንትናም ሂትለርም እስር ቤት ነው አዲስ የብሔርተኝነት እሳቤ፣ አዲስ የበቀል እሳቤ ለሁለቱ የዓለም ጦርነት ህዝቡን እንዲያነሳሱ ጀርመንም እንደ አዲስ በጣም አውዳሚ የነበረው የሁለቱ የዓለም ጦርነት እንዲቀሰቀስ ምክንያት ከነበረው አንዱ ትልቁ ምክንያት የቨርሳይልስ ስምምነት ላይ ነበረው ከፍተኛ ጀርመንን ላይ የተጣሉ ማዕቀቦች፣ ቅጣቶች እንትን ሆኗል። ሰላምን ሳይሆን ያመጣው ሌላ ለረጅም ጊዜ የሚቆይ ሌላ የበቀል ወይም ትልቅ ጦርነት ካስከተሉ ምክንያቶች ተጠቃሹ የቨርሳይልስ ስምምነት ተመሳሳይ ዲ። Number 8, what was the outcome of the Treaty of Trianon? A, Germany lost Alsace and Lorraine. B, Hungary became a separate, reduced state. C, Hungary gained territories from Poland. D, Ottoman Empire was restored. B, Hungary became a separate, reduced state እንድትሆን አድርጓታል። the Treaty of Trianon ሃንጋሪን ሳይዟ በጣም እንዲቀንስ ከኦስትሪያ ጋር ከኦስትሮ-ሃንጋሪ ኢምፓየር ከፈረሰ በኋላ ሃንጋሪና ኦስትሪያ እንዲነጠሉ፣ ኦስትሪያ ከሃንጋሪ እንድትነጠል ሰበሰበታችን ቢሆን። Number 9, what was one of the punishments imposed on Germany by the Treaty of Versailles? A, full control over Poland. B, military limited to 100,000 men. C, annexation of Belgian territories. D, restoration of German monarchy. የትኛው ነው መልሳችን? እንግዲህ ቨርሳይልስ ብዙ ቅጣት ተጥሎበታል ጀርመን። አንደኛው የጀርመን ወንድ ጦሯ ከ100,000 ገደብ ተጥሎበታል እንዳያልፍ እና ትልልቅ ጦር መሳሪያዎችንም እንዳትታጠቅ፣ ይሄ ሰብመሪኖችን የባህር መርከቦችን እንትን እንዳትል ላይ ወደፊት ላይ የሚመጣ ምንም አይነት አግሬሽን ሚሊተሪ አግሬሽን እንዳይኖር ከፍተኛ አቀባ ከፍተኛ ቅጣት ተጣለበት።
Number 10. Which battle demonstrated the strategic importance of naval power in First World War? A. Battle of Gallipoli. B. Battle of Verdun. C. Battle of the Marne. D. Battle of Jutland. ከማሪን ጋር በተለይ ከናቫል ፓወር ጋር የሚያያዘው ጦርነት በትል ኦፍ ጁትላንድ የጁትላንድ 1916 ላይ ተካሄደው በተለይም በናቫል ይሄ የባህር ኃይል ምን ያህል አስፈላጊ ኦንሊ ብቸኛው ሜጀር ግጭት ነበር በዋነኛነት በወቅቱ ሰው ምን ያህል ተጽዕኖ እንደሚያሳድር የባህር ኃይል በተለይም በንግድ እንደዚህ ዕቃ አቅርቦት ላይ ምናምን ከፍተኛ ተጽዕኖ እንደሚያሳድር the battle of Jutland አሳይቷል። 11. Which leader strongly resisted Allied plans to partition Turkey after World War First? A. Winston Churchill. B. Georges Clemenceau. C. Benito Mussolini. D. Mustafa Kemal. No. That should be Mustafa Kemal ወይ አታቱርክ የሚባለው የቱርክን ብሔርተኛ ወይ ናሽናሊስት ሙቭመንት የመራው የነበረው የስትሮንግሊ ሪዚስት ኦፖዝ አድርጓል። የአላይድ መከፋፈል እቅድን በከፍተኛ ሁኔታ የታገለ እንደዚሁም 1923 ላይ ነፃነትን ያረጋገጠ መሪ ነበር ሰው መሰለኝ ዲ ይሆናል። 12. What was the purpose of the Gallipoli campaign launched by Alliance? A. To support Germany's Eastern Front. B. To occupy German colonies. C. To remove Turkey from the war and to supply Russia. D. To protect Italian naval base. የትኛው ነው መልሳቸው? Answer should be C. To remove Turkey from the war and supply Russia. የጋሊፖሊ ካምፔን ባላንስ ፓወሮች እንትያሉ በዋናነት ኮንስታንቲኖፕል ለመያዝ እና አጠቃላይ ቱርኪን ከጦርነት ለማስወጣት እንደዚሁም ለራሽያ የሳፕላይ መስመር መፍጠር ነበረ። ግን ቱርኮች የነበራቸው በተለይ ስትሮንግ ሬዚስተንስ በማድረጋቸው ሊሳካ አልቻለም። ሊከሱ ይችላሉ። 13. What promise did Allies make to Italy to win its support? A. Access to German colonies. B. Leadership in the League of Nations. C. Return of lost Austrian and the Turkish lands. D. Naval supremacy in Mediterranean. ምንድነው አላይሶች ቃል የገቡት? Answer should be C. Return of lost Austrian and the Turkish land. አላይሶች 1915 ላይ ጣሊያን ወደ ጦርነት እንድትገባ ከገፋፉበት ትልቁ ምክንያት ከኦስትሪያ የነበራቸውን መሬት እንደዚሁም ከኦቶማን ኢምፓየር ደግሞ የነበራቸውን ግዛት ይመለስላቸዋል የሚል ፕሮሚስ ነው ወደ ጦርነቱ እንዲገቡ ያደርጋቸው። 14. What treaty ended the war between the Allies and Austria? A. Treaty of Brest-Litovsk. B. Treaty of Lausanne. C. Treaty of Saint-Germain. D. Treaty of Trianon. የትኛው ነው? That should be Treaty of Saint-Germain. Treaty of 1918 ከጦርነቱ 1918 ከ1919 ላይ የጥላቻ የነበረው ከኦስትሪያ ጋር ከአላይሶች ጋር እንዲያበቃ ያደረገው ትሪቲ ኦፍ ሴንት ጀርመን ትሪቲ ኦፍ ብሬስት ሊትቮስክ ነው ዊዝድሮል ያደረገችበት ነው። ትሪያኖን ደግሞ ከሃንጋሪ ጋር እንትን ሴፓሬሽን የነበረው ሰው ትሪቲ ኦፍ
ሴንት ጀርመን ነው ትንሽ ኦስትሪያ ሀገር እንድትመሰረት ትንሽ ኦስትሪያ ላይ ያደረገው ስምምነት 15 why was the treaty of Versailles considered a dictate by Germans ለምንድነው ዲክታት ተብሎ ኮንሲደር የተደረገው it gave France German territory without negotiation. B. It strengthened German military power. C. It encouraged revolution in Germany. D. It was imposed without German input. የትኛው ነው መልሳችን? ዲክታት ትሪቲ ኦፍ ቨርሳይለስ ዲክታት ማለት it was imposed without German input የተገደደችበት ስምምነት እንጂ የጀርመን ኢምፖርት ወይም የጀርመን ፍላጎት የተከበረበት ሳይሆን ዲክታት ነበር። ጀርመኖች እንደዛሉት የግዳጅ ወይም የግዳጅ የሰላም ስምምነት እንደማለት ነው። ያም ትልልቅ ጫናዎች በመጣታቸው ትልልቅ ማዕቀቦች ነው አስገድዷት ስምምነቱን እንትን ያደረገችው። ሮማንታችን ሆነ what was the major outcome of Russian Revolution during First World War? A. Russia increased its attack on Germany. B. Germany gained new allies in the East. C. Russia withdrew from the war. D. Allies sent force to fight Russia. የትኛው ነው? Answer should be C. Russia withdrew from the war. ከጦርነቱ መውጣት ነው። ከቦልሸቪክ ከስልጣን ከተወገደ በኋላ አዲሱ ፕሮቪዥናል ገቨርንመንቱ የቀደም ያለው የብሬስት ሊቶቭስክ ስምምነት በዛ ስምምነት መሰረት ራሽያ ከጦርነቱ 1917 ላይ እንድትወጣ ያደረገ ስምምነት ነበር። so answer should be Russia withdraw from the war. 17 what was one of the fundamental cause of World War I among European powers? A. Imperialist rivalries. B. Technological advancements. C. Rise of communism. C. D. Peace treaties. One of imperialism. That's actually one of the fundamental cause of World War I. ኢምፔሪያሊዝም ነው። በተለይ ሀገራት ኢንዱስትሪያላይዝ እየሆኑ ከመጡ በኋላ ከፍተኛ ወደ ኢኮኖሚካሊ ጠንካራ ሆነው ለማውጣት ከፍተኛ በኢኮኖሚም በፖለቲካል የበላይነት ለማግኘት ከፍተኛ ራይቫል ፉክክር ነበረ ኢምፔሪያሊዝም። ያ ደግሞ ኢምፔሪያሊዝም በአጠቃላይ ግሎባል ዓለም ላይ ትልቅ ተጽዕኖ ፈጥሯል። ያ ነው የኢምፔሪያሊዝም ፉክክሩ ራይቫሉ በከፍተኛ ሁኔታ ውጥረት በማምጣት ለጦርነቶች መቀስቀስ ትልቅ ምክንያት ከተደረጉ ከሚወሰደው ማለት ነው ፈንዳሜንታል ኮዝ ኦፍ ወርልድ ዋር ኢምፔሪያሊዝም ነበር። 18 what was the primary goal of Bismarck's foreign policy after Franco-Prussian War? A. To conquer Britain. B. To unify all Germanic nations. C. To diplomatically isolate France. D. To build a colonial empire. That should be C. diplomatically isolate France. Franco-Prussian ጦርነት በኋላ ቢስማርክ ፍራንስን አይዞሌት ለማድረግ እንትኖች በተለይ ዱዋል ትሪፕል አላያንሶችን በመፍጠር ለመነጠል ትልቅ አድርጓል። በተለይ ፈረንሳይ ሪታሊት ታደርጋለች በሚል በተለይ እንትንን ለማግኘት አላስካና ሎሪንን እንደገና አገኛለሁ ብላ ያን ኤክስፔክት ስለምታደርግ በዱዋል ትሪፕል አላያንስን በመፍጠር ዲፕሎማቲካሊ አይዞሌት ለማድረግ ነበር። so after the Franco-Prussian War diplomatically isolate France in 19 why did France intensify its military build-up after 1871 to expand overseas colonies?
B. To counter Ottoman aggression. C. To support Balkan nationalism. D. To regain Alaska and Lore. ፈረንሳይ እንደገና አገግማ የግዛቶች የአላስክና ሎሪንን እንደገና ለማግኘት በፍራንኮ ፕሮሽን ያጣቸውን በጀርመን ያጣቸውን በፍራንኮ ፕሮሽን ያኔ እንትኗን ወታደሮቿን በጣም በማጠናከር ወደፊት ጀርመንም ያው ኤክስፔክት ቅድም እንዳልነው እንዳደረገችው እሷን ፖሲብል ኮንፍሊክት እንደሚኖር ትገምት ነበር። ለዛ በከፍተኛ ሁኔታ ለጦርነት ሚሊታሪዋን በማጠናከር ነበረች ማለት 20 Why was the Balkan Peninsula considered a powdered cake before World War I? A. It was a base for naval operation. B. It was full of nationalist and ethnic tension. C. It was an economic hub with competing interests. D. It was colonized by multiple powers. የትኛውን መልስ የሚሆነው ቢ ነው። it was በጣም full of outbreakum immediate cause ከዛ የተነሳ ከፍተኛ ናሽናሊዝም ኢትኒክ ቴንሽን የነበረበት ናሽናሊዝም ብሔርተኝነት ከቴሪቶሪ ይሄ ከድንበር ጋር የሚያያዙ ግጭቶች በተለይ በባልካን ስቴቶች በከፍተኛ ሁኔታ በተለይ ጀርመንም ኦቶማን እየተዳከመ በመምጣቱ የአውስትሮ ሃንጋሪ ደግሞ አምቢሽኗ ያ ምናምን አካባቢው ፓውደር ኬክ ወይም አንስታብሊ ያልተረጋጋ ፖርነቱ ለግጭት የሚቀጣጠልበት አይነት አካባቢ እንዲሆን አድርጎታል። so nationalism is the one and the ethnic tension ዋነኞቹ ነበሩ በባልካን ፔኒንሱላ ወይ ባልካን ሪጅን ላይ። 21 What event reflected the imperial rivalry between France and Britain before World War I? A. Fascist crisis. B. Congress of Vienna. C. Franco-Prussian War. D. Triple Entente Formation. Fascist crisis የፋሽስት ክራይስ ነው። በተለይ ወደ ቀደም የኢምፔሪያሊዝም ብለን አይደለ ቀኝ ግዛት ጋር ኢኮኖሚያቸውን ከማሳደግ ጋር ምናምን በተለይ የፋሽስት ክራይስ ሱዳን አካባቢ አቅራቢያ አካባቢ በፈረንሳይና በብሪቴን ወደ ጦርነት የቀሰቀሰ አለመስማማት ግጭት ነበር። የኢምፔሪያሊዝም እንትኑ ውጥረቱ የበላይነት በአውሮፓውያን በአፍሪካ ላይ በነበራቸው ፓወር so the fascist crisis is the correct answer. 22 What was the immediate outcome of Second Balkan War in 1913? A. Ottoman Empire regained lost lands. B. Austria annexed Serbia. C. Bulgaria lost most of its territorial gains. D. Greece lost Macedonia. የትኛው ነው መልሳችን? should we see Bulgaria lost most of its territorial gain? ይሄ immediate outcome ነበር። ቡልጋሪያ አረካችም የመቄዶንያ ክፍፍል እንደዚሁም የነበራት የመጀመሪያ እንትን ግዛት በተለይ ከመጀመሪያው የባልካን ጦርነት ያገኘቻቸውን ግዛቶች ከነበራት ግዛቶች አብዛኞቹን እንድታጣ መደረጉ እንደ immediate cause ቆጠረ። so to answer why did Britain become alarmed by Germany's naval expansion in the early 1900s? A. Germany blocked British forces. B. Germany colonized British territory. C. British wanted to join the Triple Alliance. D. British naval dominance was threatened.
የትኛው ነው መልስ የሚሆነው? answer should be the British naval dominance was threatened እንግዲህ ለብዙ ሴንቸሪዎች ከናፖሊዮን ጀምሮ እንዳወራ ነው ከፍተኛ ዶሚናንስ ነበራት ብሪቴን በተለይ በባህር ኃይሏ ግሎባል ትሬድ ላይ ዓለም አቀፍ ንግድ ላይ በኢንዱስትሪያላይዜሽንም ጊዜ ምናምን ያ ግሎባል ትሬድ እንድትቆጣጠር ለሴኩሪቲዋም ትልቅ ስትራቴጂካሊ ያለችበት አቀማመጥ ወሳኝ ስለነበረ ጠንካራ ነበረች። የጀርመን ደግሞ አዳዲስ የባህር ኃይልን እያጠናከረች የጦር መርከቦችን እያጠናከረች በመምጣቷ የብሪቴን ጥያቄ ውስጥ ገባ የበላይነቷ ስጋት ውስጥ ትሬትን ሆነች። የናቫል ፓወር ሱፐርማሲ ይቀንሳል የሚል የአንድ ዓለም የሚሊተሪ ቴንሽኑን እንድታጠናከር ወይ ናቫል ፓወር ላይ እንዳላም ሆናታል ማለት ነው። How did France and Germany conflict over Morocco affect European tension? እንዴት ነው የጀርመንና የፈረንሳይ ኮንፍሊክት በሞሮኮ አውሮፓ ላይ ቴንሽን የቀሰቀሰው? A. It led to a formal alliance. B. It deepened mistrust and worsened rivalries. C. It resolved colonial disputes peacefully. D. It pushed France to ally with Austro-Hungary. የትኛው ነው መልስ የሚሆነው? answer should be it deepened mistrust and worsened rivalries. በሞሮኮ ውስጥ የነበረው አለመስማማት ወይ ግጭት በተለይ አግዳሪ ጋር የተያያዘው ሚስትረስት ፈጥሮ ወይም ክራይስ ፈጥሮ በፍራንስ እና ጀርመኒ መካከል በነበረው ራይቫል ምክንያት በዛ ደግሞ አውሮፓ ላይ የፈጠረው ቴንሽን ብሪቴን ማንን አገዘች? ፍራንስን አገዘች። ያ ደግሞ አውሮፓ ላይ ቴንሽን ፈጠረ ሆስቲሊቲ በትብብር ምክንያት አንዱ ለሚተባበር ጊዜ ከፍተኛ tension. 25. What contributed to the arms race in Europe before World War I? A. Fear of being outmatched military. B. The rise of communism. C. Economic depression. D. Global disarmament treaties. Fear of being outmatched military. አውሮፓውያን የአውሮፓ በሳይ ሀያ ፓወር ፉል የነበሩ በጣም የበታችነት ወይም አንዱ ካንዱ ከፍ ለማለት አንዱ የበታችኛል የሚል ስጋት በከፍተኛ ሁኔታ ወታደራቸው ላይ ወታደራዊ ጊዜዎችን መሳሪያዎችን ላይ ከፍተኛ ኢንቨስት እንዲያደርጉ ወታደራቸውን በማስፋፋት ላይ ከፍተኛ ትኩረት እንዲያደርጉ አሁንም የአይነት አዝማሚያ ዓለማችን አሁን ላይ በፊት ብዙ ኢቨን እነ ጃፓን እነ ጀርመን ብዙም ሚሊተሪ ላይ የእነዚህ ስካንዲኔቪያን ሀገራት ሚሊተሪ ላይ ብዙም የማያውሉ ሀገራት አሁን ላይ ከፍተኛ ሲግኒፊካንት እዚህ ሚድል ኢስትም ሲግኒፊካንት የሆነ አማውንት የጂዲፒያቸውን በሚሊተሪ ያሉ ነው። ያ የሚሆነው ብዙ ጊዜ ቴንሽኖች እየተፈጠሩ ያኔም አንዱ በልጬ ከአንዱ በልጣለሁ በሚል በከፍተኛ ሁኔታ ለእንግዲህ ሰው መልሳችን ኤ ይሆናል። 26. What territory issues intensified France's hostility toward Germany? A. Control over Morocco. C. Naval rivalry. C. Conflict over Egypt. D. Loss of Alaskan dollar. Signora Malsat. Loss of Alaskan dollar. Yeah. Hostility በተለይ ከፍራንኮ ፕሩሺያን ጦርነት በኋላ መሸነፍ በኋላ አንታጎኒዝምን ብላለች ተቀስቅሶባታል። ጀርመን እንደዚህም ለሚሊተሪ ሁለቱም በደንብ ያው ፊውቸር ላይ ግጭት ይመጣል በሚል ሐሳብ ማለት ነው።
27. What was a direct result of the rise of nationalism in the Balkans? A creation of the Balkan League. B. Rise of socialism. C. Ottoman military expansion. D. Industrial revolution. Balkan ብሔርተኝነት ጀመር ማሳየው the creation of Balkan League ባልካን አገራት ብሔርተኝነት በጣም በመቀስቀስ ያም በዋናነት በሩሲያ ይታገዝ ነበረ የባልካን ሊግ መስረቷን የኦቶማን አመራርን ለመዋጋት በሚል ያ ደግሞ አካባቢው ቅድም እንዳወራ ነው በከፍተኛ ሁኔታ ሜጀር ፓወርስ ለጦርነት ሀብ ወይም ማዕከል እንዲሆን አስተዋውቋል 28 why did Serbia expansion after the Balkan Wars alarm Austro-Hungary? A. It increased Serbia economic influence. B. It attracted support from Italy. C. It threatened Austria hold over Bosnia. D. It led to German intervention. It threatened Austria's hold over Bosnia, Serbia. በጣም እየተጠናከረች መምጣቱ በተለይም ከባልካን ጦርነት በኋላ እንትን ነበራት የቦስኒያን የመቆጣጠር አምቢሽን ነበራት ያ ደግሞ ኦስትሮ-ሃንጋሪን እንትን በጣም ቻሌንጅ አድርጓታል so essentially threatening Austria's hold over Bosnia. 29 what was the immediate cause of the First World War? A. Assassination of Franz Ferdinand. B. The Balkan League conflict. C. German naval expansion. D. French revenge for Alaska glory. Immediate cause? Answer should be A. Assassination of Franz Ferdinand. Franz Ferdinand crown prince በኦስትሮ-ሃንጋሪ የኦስትሮ-ሃንጋሪ ማለት ነው መገደሉ ቦስኒያ ላይ በቦስኒያ ሰርብ ናሽናል በማን ነበር ስሙ በሳራጄቮ ላይ ማለት ነው የመገደሉ ያ እንደ ኢሚዲየት በቃ ጦርነት እንዲቀሰቀስ ያደረገው አክሽን ያ ነበር ቀጥታ ወርልድ ዋርን የቀሰቀሰ ኢሚዲየት ተደርጎ ይወሰዳል 13 how did Germany blank check influence the outbreak of World War I? A. It ended the Austro-Serbian crisis. B. It limited Austro-Hungary response. C. It encouraged Austro-Hungary to declare war on Serbia. D. It called for peace negotiation. Sorry. The answer should be C. It encouraged Austro-Hungary to declare war on Serbia. Germany ያ ክስተት ከተከሰተ በኋላ አንኮንዲሽናል ሰፖርት ወይም ብላክ ቼክ የሚባለውን ለአውስትሮ-ሃንጋሪ ያ ከግድያው በኋላ ማለት ነው ያ አውስትሮ-ሃንጋሪ ከፍተኛ ኮንፊደንስ ሰጥቷታል ጦርነት በሰርቢያ ላይ እንድታወጅ ማለት ነው በዛን ተሽፊ ሲ 31 what error did French commanders make during early World War I? A. Retreating from Paris prematurely. B. Ignoring British assistance. C. Refusing to defend key fortresses. D. Believing offense was better than defense. ምን አይነት ስህተት ነው ፈረንሳይ ኮማንደሮች የሰሩት በመጀመሪያው ዓለም ጦርነት believing offense was better than defense የፈረንሳይ ኮማንደሮች የስትራቴጂ የፍሎድ ስትራቴጂ በዋናነት ኦፌንስ የማጥቃትን ፕላን ነው ይዘው ከስትራቴጂክ ዲፌንስ ይልቅ ማጥቃት ኦፌንሲቭ አታክን የመረጡት ያ ደግሞ ተጋላጭ እንዲሆኑና በመጀመሪያው ገና ኤርሊ
እንዲሆኑ አስችሏቸዋል። በመልሳችን ዲ ይሆናል። 32 Why did Austria-Hungary blame Serbia for the assassination in Sarajevo? A. Serbia declared war on Austria-Hungary. B. Tension existed due to Serbian nationalist agitation. C. Serbia admitted organizing the attack. D. The assassin was Serbian military. የትኛው ነው መልሳችን? should be tension existed due to Serbian nationalist agitation. አውስትሮ-ሃንጋሪ ያቀረበችው ብሌም ወይም ቅሬታ ምንድነው? ወቀሳ ብሌም ያደረገችው ሰርቢያ ድሮም ቢሆን የሳልቪክ ናሽናሊዝምን ትደግፍ ነበረ። የአውስትሮ-ሃንጋሪ ሬዚስታንስ ተጽዕኖ ላይ ትጋፍ ነበረ። በእነዚህ ብላክ ሃንድ ምናምን የሚባሉ ግሩፖችን እንትን በማለት ነው። በዛ ቴክስት ቢ ይሆናል። 3 which two countries were the leaders of the opposing First World War blocs? A. Germany and Britain. B. Austria and Russia. C. Turkey and Japan. D. France and Bulgaria. ለምሳሌ እንዲህ አይነት ጥያቄዎች ጀስት በደንብ በፍጥነት ከመመለስ ቀላል ጥያቄ ነው፣ ግን ምንድነው የጠየቀው የሚለውን በደንብ የጠየቀው ሁለት ብሎኮችን ይመሩ የነበሩ የትኞቹ ሀገሮች ናቸው? ጀርመን እና ብሪቴን እና ጀርመን ሴንትራላይዝ ፓወርን ትመራ ነበረ። ብሪቴን ደግሞ ዋና የምትባለው በሜጀር ሊደርሺፕ የነበራት በአላይድ ፓወር ላይ በተለይም በነበራት ጠንካራ የባህር ኃይል የኮሎኒያሊዝም ላይ የነበራት ትልቅ ተጽዕኖ የአላይድ ፓወርን ሜጀር ሊደርሺፕ የነበራት ብሪቴን ናቸው። 34 What was the significance of Germany invading Belgium? A. It led to Belgium declaring war. B. It neutralized British naval power. C. It provoked Britain to join the war. D. It allowed Germany to capture Paris. የትኛው ነው መልስ የሚሆነው? It provoked Britain to join the war. ጀርመን ገለልተኛ ኒውትራል የነበረችው ቤልጂየምን ስትወር፣ ያ ደግሞ ኢንተርናሽናል ሎውን የትሪቲ ኦፍ የለንደን ስምምነት 1839 የተስማሙትን የኒውትራል የሆነችውን ቤልጂየም በመወረራቸው ያን በመጣረሱ ብሪቴን ጀርመን ላይ ጦርነት የቤልጂየም ኒውትራሊቲ እንደ አውሮፓ የነበራትን ባላንስ ለማስጠበቅ ሚዛን ለማስጠበቅ ምን አወጀች? ጦርነት አወጀች ጀርመን። 35 What was the Schlieffen plan's critical assumption? A. France would surrender in weeks. B. Italy would support Germany. C. Britain would stay neutral. D. Russia would mobilize slowly. የሸልፍን ፕላን የነበረው ምክንያቱም ዲ ራሽያ would mobilize slowly mobilize ታረጋለች የሚል ነበር። ሸልፍን ፕላን ማለት የራሽያ ትልቅ አርሚ ወታደር እንደነበራት ይታወቃል። ያን በምንድነው ያንን ለማንቀሳቀስ ቢያንስ ሳምንታት ይፈጃል የሚል ነበር የነሱ አሰምሽን።
የሸልፍን አሰምሽን ላይ በዛ ምክንያት ጀርመን ፈረንሳይ ወደ ኢስት ከመዞሯ በፊት ለማሸነፍ ነበር፣ ግን ሚስ ካልኩሌሽን ነበር፣ ትክክል አልነበረም። ጀርመን በሁለት ጦርነት እንድትሳተፍ በሁለት ፍሮንት ወደ ጦርነት እንድትገባ ያደረገ ሁኔታ ነው የፈጠረው። ስለዚህ why did Germans fail to quickly defeat France in 1914? A. France had superior technology. B. Belgian resistance delayed the advance. C. Britain reinforced Paris immediately. D. Germany diverted force to Russia. ምንድነው ቶሎ ፈረንሳይ እንዳታሸንፍ ያደረገ? ቤልጂያን ሬዚስተንስ ዲላይ ዘ አድቫንስ። ጀርመኖች ያሰቡት የነበረው እነሱም በቀላሉ እናልፋለን፣ ምንም ነገር ሬዚስተንስ ያን ያህል ይመጣል የሚል እንትን አልነበራቸውም ከቤልጂየሞች በኩል። ያ ቤልጂየሞች የነበራቸው ሬዚስተንስ እንትናቸውን ፕሮግረስ እንዳያደርግ ወይ ፕሮግሬሽናቸውን አስተካክሎታል። እንደዚህ ኢንፍራስትራክቸሮችን በማውደም ምናምን፣ ያ ደግሞ እቅዳቸውን በማበላሸት ለፈረንሳይ እና ብሪታንያ ጊዜ መልስ ለመስጠት ጊዜ እንዲያገኙ አስችሏቸው። 37 What strategic mistake did Russia make in the Battle of Tannenberg? A. Attacking the Marine River. B. Underestimating Austrian strength. C. Fighting without full mobilization. D. Splitting force and coordination failure. B. Underestimating Austrian strength. ራሽያ ወደ ምስራቅ በፍጥነት እንትን እንዳትል በምስራቅ የፕሩሺያ ኮኦርዲኔሽን አልነበረው። ምንድነው የማዋቅ ምንድነው የቅንጅት አልነበረም በሁለት አርሚዎችን ስለነበር። ያ ደግሞ ተነንበርግ ላይ በጣም ጀርመን ጋፕ እንድታገኝ አስችሏት የራሽያ ጦር በጣም ከፍተኛው የሚባለውን ሽንፈት እንዲያስተናግድ አስችሏታል። 38 What was the result of the Battle of Marine September 6 up to 12 in 1914? A. Germany surrendered. B. France retook Alaska Lorraine. C. Germans advanced to Paris. D. Germans were pushed back. D. Germans were pushed back. የፈረንሳይ እና የብሪቴን ፎርሶች ጀርመንን ወደ ከፓሪስ ውጭ የነበራትን እንትን አስቆመዋል። ያ ጀርመን የነበራትን ተስፋ ምናምን በከፍተኛ ሁኔታ እንትን በማድረግ እነሱም ምን አደረጉ? ከዛ በኋላ የትሬንች ዋር ይሄ ምንድነው የሚባለው ብቻ በቦዮችን እንትኖችን ቆፍረው በዛ መዋቀት በትሬንቾች መዋቀት ይጀምራሉ። 39 Which of the following countries joined the Allied power in 1970? United States, Italy, Russia, Turkey. የትኛውን ጨዋታ ቀያሪ ወይም ተርኒንግ ፖይንት የነበረው ዩናይትድ ስቴትስ 1917 ላይ ያ የቅድም እንዳወራ ነው በጀርመን ሰብመሪን አታክ ምክንያት ፓሴንጀሮች ላይ ነበር። ያ ጨዋታውን የሚቀየረ አላይንስ ፓወሮችን እንደ አዲስ ጉልበት እንዲያገኙ እና ጦርነቱን እንዲያሸንፉ ያስችላቸው። Number 14 which is the last question የመጨረሻ ጥያቄ ነው። What was the main reason Germany declared war on Russia in 1914? A.
Russian invasion of Prussia. B. Russian refusal to demobilize. C. Russian attack on Austria. D. Treaty with France. ለምንድነው ጀርመን ዋና ምክንያቷ ሩሲያ ላይ 1914 የጦርነት ዳውጅ ያደረገው? answer should be Russia refusal to demobilize የሚለው ትክክለኛ መልስ ይሆናል። ከኦስትሪያ ሰርቢያ ላይ ጦርነት ካወጀች በኋላ ሩሲያ ሰርቢያን ለመርዳት አንቀሳቅሳለች። ጦር አንቀሳቅሳ ያኔ በመንቀሳቀሷ ጀርመን እንደ ጠባጫሪ እንደ አግሬሽን የሚወሰደችው የሩሲያን ድርጊት በዛ ምክንያት ሩሲያ ላይ ጦርነት እንድታወጅ አድርጓታል። በቀጣይ በፓርት 2 ሌሎችን ወርልድ ዋር 2 ጋር ሌሎችንም የተያዙ ጥያቄዎችን በፓርት 2 በሌሎች ፓርቶች እንሰራለን። ጥያቄ አስተያየታችሁን ኮሜንት ላይ ጻፉልን። ቴሌግራማችንን ሪሜዲያል ፎከስ ዘላይ አፕዴቶችን ተከታተሉ። ኔክስት እንገናኛለን።